great pastoral civilization, livestock culture. የቀደመ የአርብቶ አደር ስልጣኔ የእንስሳት እርባታ ባህል ጠንካራ ተቋማት ለዚህ ማህበረሰቦች የሚያሳዩት ኢትዮጵያ ምን ያህል ከሰፊው የአፍሪካ ቀንድ ጋር ጥልቅ ግንኙነት እንዳላት ነው። ካርታውን እንኳን ብንመለከት ድንበሮችና ግዛቶች ሀገራቱን ሊለያዩ ይችላሉ እንጂ ባህሉን መለያየት አይችሉም። ቤተሰቦች፣ ቋንቋዎች፣ ባህሎችና እሴቶች ዘመናዊው ድንበር ከመምጣቱ በፊት ለረጅም ጊዜ እዚህ የነበሩ ናቸው። Languages, trade and tradition were here long before these modern boundaries. ይህ የትላንቷ የዛሬቱም ኢትዮጵያ የማይፋቅ መልክ ነው። ምንም እንኳን በተለያዩ ፈተናዎች ውስጥ ብታልፍ ጊዜያት የተለያዩ ወቅቶችን ቢያስመለክቱም ኢትዮጵያ ግን በየዘመኑ ያሸናፊነት ታሪክ አላት። ነፃነትን አለመነጠቅን ለዓለም በተግባር ያሳየችው ሀገር የእሳቤውን ጮራ ለሌሎችም ማስተጋባት የቻለችው የሁሉም እናት ይህችው ኢትዮጵያ ነች። ኢትዮጵያውያን ከተባበሩ የትኛውንም አይነት የልማት መንገድ ማሳካት እንደሚችሉ ያረጋገጡበት ይህ ስፍራ የበርካቶቹ ኢትዮጵያውያን ደም፣ ላብና ገንዘብ በእጅጉ ፈሶበታል። ታዲያ ይህ የመቻል ማሳያ የሚሆነው ታላቁ የኢትዮጵያ ህዳሴ ግድብ መላው ኢትዮጵያውያንን በአንድነት አሰባስቦ ታሪክ የመስራት ምልክትን የቀድሞ አባቶችን የአድዋ አደራ በዚህ ትውልድ ደግሞ ይህንን ግድብ በማሳካት አስቀጥሏል። ኢትዮጵያውያን ሁለተኛውን አድዋ እውን ማድረጋቸው ለአፍሪካውያንም ኩራት ነው። ለአፍሪካ ጥቅምና ጥንካሬ መሆን የሚችሉ እንዲህ አይነት ሌሎች ተጨማሪ ግዙፍ ስራዎችን እውን ለማድረግ ያነሳሳል። ይህ ከኢትዮጵያ ጭምር የሚሻገር ነው። ይህ አይነቱ ሳቢና ስራ ቀጠናውን ብቻ ሳይሆን አህጉሪቱንም የሚጠቅም ነው። ስለዚህ የፓን አፍሪካኒዝም እሳቤ አሸናፊነት በኢትዮጵያ ጠቅላይ ሚኒስትራችሁ እውን በሚያደርጓቸው ፕሮጀክቶች ውስጥም አለ። ይህ የአፍሪካውያን ራስን የመቻል ታላቅ ምሳሌ ነው። በኢትዮጵያውያን ዲዛይን የተደረገ፣ በኢትዮጵያውያን የተሰራ፣ በኢትዮጵያውያን የሚመራ ይህ ለሌሎች አፍሪካውያን ምሳሌ ሊሆነን የሚገባው ውጤት ነው። ይህ ታሪክ መስራት የማያዳግተው በየዘመኑ ትውልድ የሚያስነሳው ማንነት የዘመኑን አድዋ በ21ኛው ክፍለ ዘመን በዓለም በራስ አቅም ያሳየበትን ግድብ በጉባ ላይ እውን አድርጓል። የራስ ብቻ አይደለም፣ የሌሎችም ተስፋ በመሆን በዚሁ ስፍራ ላይ ሌሎች አፍሪካውያን በኩራት የሚናገሩለትን ገድል በሌላ የአሸናፊነት ምዕራፍ ጽፏል። ቀጠናውን በሚያስተሳስሩ ሌሎች ፕሮጀክቶች እየተገለጡ ያሉ ተግባራት ዛሬም ድረስ የቀጠሉ ናቸው። የአፍሪካ የሰላምና ደህንነት ምንጭ ነው ተብሎ የሚታሰብለት የመሰረተ ልማት ዝርጋታን ከማገዝ አንጻር በዚህ በህዳሴ ግድብ ላይ እውን ሆኖ ለጎረቤት ሀገራት እስከ ታንዛኒያና ደቡብ አፍሪካ የሚዘልቅ የኤሌክትሪክ መሰረተ ልማቶችን እየዘረጋች ትገኛለች። አፍሪካውያን ልማቶቻችንን፣ የኢኮኖሚ አቅማችንን በአህጉራዊ ልማቶች ላይ ማስተሳሰር አለብን። ሀገራት መሰረተ ልማቶችን፣ ኢንዱስትሪዎችን በጋራ መገንባት ከቻሉ መጪው ጊዜ ታላቅ መሆኑ አይቀሬ ነው። ምክንያቱም ልክ እንደ ኢትዮጵያ አንዱ ጋር የሚፈጠረው መልካም ውጤት ለሁላችንም የሚተርፍ ነው። መልእክቱ በጣም ቀላል ነው። አሁንም ተጀምሯል። በዚህ ዘመን ድንበር አይገድበንም። ያኔ በበርሊን የተቀመጠው ይበቃል። ለምንድን ነው በእነዚህ ድንበሮች ታጥረን የምንጨነቀው? አሁን አያችሁ፣ ኢትዮጵያ ስታሸንፍ ብቻውን አይደለም፣ ለአፍሪካም ነው። ይህ ዛሬም ያልተቋረጠ በርካቶች ቆመው የሚመሰክሩለት ሀቅ ሆኗል። በአዲስ አበባ የተቀጣጠለ የለውጥ አብዮት አፍሪካንም ይመራል። በሌላኛው የኢትዮጵያ አሸናፊነት ምዕራፍ ሀገራዊ የምክክር ሂደት ጎረቤቶቿ የዚህ ተግባር ተቋዳሾች መሆናቸውን የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ አረጋግጠዋል። ለአፍሪካዊ ችግሮች አፍሪካዊ መፍትሄ ስንል ፍላጎት ብቻ ሳይሆን ያረዳድ ሉዓላዊነትም ጭምር ነው። አስታራቂነትን ከታላቆቻችን እንዴት መረዳት እንዳለብን ተመልክተናል። አስተዳደርን እንዴት በህጋዊ መስመር መምራት እንዳለብን ተረድተናል። በጥልቅ መንፈሳዊ ምህረት እንዴት መቀጠል እንዳለብን ተረድተናል። ለልማታችን ዋነኛው መሰረት ከውጭ የሚመጣ መመሪያ መሆን የለበትም። ከዚሁ ከመዲናችን፣ ከፓርላማችን፣ ከመንደራችንና ከህዝባችን ልብ የሚመነጭ ነው። በአዲስ አበባ የሚፈጠር ማንኛውም ነገር እዚህ ብቻ አይቆምም። በድንበር ያሉ ጎረቤቶቻችሁ የኢትዮጵያውያንን ጥምረት ሲመለከቱ ለራሳቸው ፍላጎት ተስፋን ይሰንቃል። ኢትዮጵያ ሰላምን ስትመርጥ የንግድ መስመሮች ክፍት ይሆናሉ፣ ኢኮኖሚው ይነቃቃል፣ የጋራ ድንበሮቻችን ይበልጥ ሰላማዊ ሆነው ይጠበቃሉ። ኢትዮጵያ ምክክርን ስታበረታታ መላው አህጉሩ አስተማማኝ ይሆናል። ይህ የዛሬውን ብቻ የዋጀ የአሸናፊነት
የአሸናፊነት ጉዞ አይደለም። እንደተለመደው ሁሉ ሌሎችንም የቀዳሚነት እድሎችን ይዞ የሚመጣ እንጂ። ከነዚህ መካከል ደግሞ የቀድሞው የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆና የኬንያው ፕሬዝዳንት ኡሁሩ ኬንያታ ያረጋገጧቸው እነዚህ ናቸው። በእኔ ተሞክሮና መረዳት በዚህ ምዕራፍ ጥቅም ኢትዮጵያ ሰላምና ደህንነት፣ መረጋጋትና የአቅም ግንባታ፣ አንድነትና ለዘላቂ ልማትና እድገት በ7 ዓመታት የጂዲፒዋ እጥፍ እድገት መነሻነት በአፍሪካ ትልቁ ኢኮኖሚ ትይዛለች። በትውልዱም ኢትዮጵያ በዓለም ካደጉ ሀገራት ተርታ ትቀመጣለች። በጋራ ምክክርን፣ ሰላምን፣ አካታችነትንና ብልጽግናን እናረጋግጥ። የኢትዮጵያ ጉዞ አፍሪካውያንን ያነሳሳል። የአፍሪካ አንድነት ዓለምን ያነሳሳል። በመጨረሻም ሰላም በጋራ የምንወራረሰው ይሆናል። የኢትዮጵያ የአሸናፊነት ታሪክ ዛሬም ከሀገር አልፎ ለአህጉርና ዓለም በሚተርፍ መልኩ ተጠናክሮ ቀጥሏል።